ቃልኪዳን ጌትነት እባላለሁ። የመጣሁት ጎንደር ዙሪያ ማክሰኝት ከተማ ነው። ይዤ የመጣሁት የስራ ዘርፍ ዘይት ማምረት ነው። የመጀመሪያ ዲግሪን በማናጅመንት ጨርሻለሁ። አጫጭር ኮርሶችን በሙያና ቴክኒክ ወስጃለሁ። አጫጭር ኮርሶችንና የማናጅመንት ትምህርቴን በመጠቀም የገበያ ጥናት ሳደርግ የምግብ ዘይት እጥረት አይቻለሁ። የምግብ ዘይት እጥረቱንና የዋጋ ግሽፈቱን ተመልክቻለሁ። እሱንም ከሱ በመነሳት የዋጋ ግሽፈቱን የሚቀንስ ከገበሬዎች ቀጥታ ከአምራቾች ወደ ማሽን በማስገባት በመፈፍረግ ለገበሬዎችና ለአካባቢያችን ነዋሪዎች ተደራሽ ለማድረግ አስቤያለሁ። ለገበሬዎች በቀጥታ በ50 ብር 1 ኪሎ ሱፍ ሽጠው ከሆነ በ400 ብር ነው 1 ሊትር ዘይት የሚገዙ እና ያን ዘይት ደግሞ እንደዛ እነሱ በርካሽ ዋጋ ሽጠው በውድ ዋጋ ነው የሚረከቡት የዘይቱን ዋጋ እና ያን የዘይት ዋጋ እኔ ግን ከዛው የትራንስፖርት የምን ሳይታሰብ ቀጥታ ከዛው ስለሆነ የትራንስፖርት ይቀንሳል እና በበቂ ሁኔታ ተደራሽ አደርጋለሁ ብዬ አስቤያለሁ። እና ደግሞ እንትኑን ተተረፈ ምርቱን ለከብት መኖነት አውላለሁ። ለወተት ላሞች ጨርሻለሁ። በጣም ጎበዝ። አሁን እቺ የሪፋይነሪ ጉዳይ ነች እዚህ ጋር የሚመጣው። ሪፋይን ታረጊዋለሽ ታጣሪዋለሽ ማለት ነው። ዘይት ምንጊዜም ክሩዱ እንግዲህ በዚህኛው ዘመን ላይ ተቀባይነቱ ብዛም ሊሆን ይችላል። ምናልባት ድሮ ያው ምንድነው ይሄ የተጨመቀ ምናምን የተወቀጠም ኑግም ባለ ግን አሁን ላይ ሳይንሱም ዘመናዊነቱም ከብዙ ከጤንነትም ከተለያዩ ነገሮች ተነስቶ ማጣራት ስፔሻሊ አንዳንድ ደግሞ የቅባት እህል ዘሮች ግዴታ ናቸው። እሱን አስበሽው ይሆን? ለሱስ ካሰብሽው አጠቃላይ ምን ያህል ኢንቨስትመንት ነው የምትጠይቂው? ለማሽኑ 600 ሺህ ለማሽኑ 600 ሺህ ለግብአቶቹ ደግሞ 100 ሺህ ብር ለግብአቶቹ። ትልቁ ማሽን ደግሞ 600 ሺህ ብር ነው። ኪሎዋቱ ስንት ይሆናል ትልቁ ማሽን? እንደ ቆጣሪ ኤሌክትሪክ አለሽ? አዎ አለኝ። ማለት የቤት ማሽን የቤት ቆጣሪ ከሆነ 6 ኪሎዋት ነው። እሺ የእንትኑ ትንሿን ቴብል ላይ ያኛው ትንሿና ለትንሿ የሚያገለግለው ማለት ነው። የትልቁ ከሆነ ደግሞ እስከ 15 እስከ 20 ባለው ከዳ ያዋጭ ነው እንዴ ነው? አዎ ያዋጣል። በቀን ስንት ሊትር ትሰራያለሽ? በቀን በትልቁ ከሆነ እስከ 700 እንትን ኪሎ ይሰራል። 700 ኪሎ ማለት 7 ኩንታል። አዎ 7 ኩንታል። 6 ኪሎዋት ላይ እንኳን እሷን በትልቁ ማሽን ከሆነ ነው። የጠየኩሽ እንትን ነው። በጣም ጎበዝ። ግን አጥኚው እስቲ በደንብ ይሄ ትክክለኛው መመጣጠኑንና ጥሩ የቅባት እህሎች እንዳሉ አውቃለሁ እናንተ አካባቢ ላይ እነሱን በቤት ውስጥ ሰርቶ ከዛ በኋላ አጣርቶ ግን ደግሞ በአካባቢው ላይ ሎካል ገቨርንመንት ምንለው ሰርቲፋይ ማድረግ አለበት። ያው በተዋረድ ማለት ነው ለምግብነት ይውላል አይውልም የሚለውንና እሷን እንትን በያት። የድሮ ፕራክቲስ ትንሽ ገበያው ላይ ያስቸግርሽ እንዳይችል ስጋት አለኝ። በድሮ ቢሆነው መወዳደር ይቻላል በድሮ። አሁን ግን ሪፋይነሪ ቴክኖሎጂዎች በጣም ሪፋይን የሚያደርጉ 5 6 7 ፕሮሰስ ይለያያሉ። ክሩድ ኦይሉን ሌሎችም ሶያቢንን እና ሌሎችም ፕሮዳክቶች ተጠቅመው ማለት ነው። ምትወዳደሪው ከነሱ ጋር ነው ዘይት ስታመርች ማለት ነው። እና በዛ ደረጃ በደንብ ማሰብ ማንሰላሰል ያስፈልጋል። ይሄ ቲክቶክ ላይ የምናየው በቀላሉ ዘይት ማምረት እንዴት ይቻላል ምናምን ዊካን ግን ለሰው ጤና የተጠበቀና የተረጋገጠ ነው ወይ የሚለው ሰርቲፊኬሽን የግድ ነው። የምግብና መድኃኒት ቁጥጥር ባለስልጣን ይሄን ይጠይቃል።